እዚህ ሆኖ ደግሞ ካንተ ጋር መለየት አልችልም። ካንተ ጋር ሆኜ ብዙ ነገሮችን ማሰብ አልችልም። ስለዚህ ቢያንስ ከዚህ ሀገር ርቄ ወደ አሜሪካ ሄጄ ርቄ መኖር ለአብርሽ ብለሽ ደግሞ ጭራሽ ያለችው አሜሪካ እንትን ለኢትዮጵያውያን ቪዛ ምናምን ነገር እየተከለከለ ነው በሚባልበት ሰዓት ሄርሜላ ከፍቅር ሽሽት ተሰዳ አሜሪካ ልትገባ ነው። ኧረ እባክሽ አትይ ነው። እኔ እኮ ግርም የሚለኝ በቃ የእሱ ጉዳይ ነው። ምንም አይመስለውም። በቃ አሜሪካ ብትሄድ የትም ብትሄድ እውነትም እያላገጠባት ነው። ባለፈው እውነት ተስትሉ እንደነበረው እኔ እንዲሁም የዛን ሊፈትናት መስሎኝ ነበር፣ ግን ምንም የመሰለው አይመስለኝም። እኔን ትተሽ ከኔ ጋር መሆንን ሳትፈልጊ ቀርተሽ ወደ አሜሪካ አስችሎሽ እኔና አንቺ ሳንገናኝ መሄድን ከመረጥሽ እስኪ አሁን የምር እዚህ ከሆንኩኝ አንተን ለማግኘት አልችልም። እኔ እኮ ግርም የሚለኝ እስቲ በአሜሪካ የሚጨክን አንጀት ያላችሁ ለፍቅረኛችሁን ነገር ብላችሁ አሜሪካን ከመሄድ ወደኋላ የምትቀሩ ሰዎች፣ አሁን አሜሪካ አትሄድም፣ ግልጽ ነው። በቃ የትም ንቅንቅ አትልም። ሱዳን ዝችላ ትሄድ ትችላለች ሄርሜላ። ግን እስቲ አሁን ለምሳሌ ቢኖር ራሱ አሜሪካ የመሄድ እድሉ ቢኖር ራሱ አሜሪካን ለፍቅረኛችሁ ብላችሁ የምትተው ስንቶቻችሁን? እኔ አልተውም፣ እውነት ለመናገር እኔ አልተውም። ከተቻለ በሩቁ ዲስታንስ ምናምን ነገር ፍቅር እሞክራለሁ እንጂ ካልሆነ አይሆናትም ነው እንጂ እኔ ኧረ ተው፣ እኔ ገበና ያስወጣል አሜሪካ። እዚህ ከሆንኩኝ ቆራጥ መሆን አልችልም። ስለዚህ ቢያንስ ራሴን ከአንተ ማረቅ እንዳለብኝ ስለተሰማኝ ነው ወደ አሜሪካ ለመጓዝ እንትን ያልኩት። ቅርብ ሀገር ላይ ከሆንኩኝ ኦልሬዲ ወደ መምጣት ስለምችል እዛ ደግሞ ነገሮች ስራዎችን አስተካክዬ እዛ ለመኖር ነው የወሰንኩት። እሺ አሁን በቂ ምክንያት ነው ብላችሁ ታስባላችሁ? ቅርብ ሀገር ከሆንኩኝ አሜሪካ፣ ኧረ ተይ አትፎግሪ፣ እውነት አትፎግሪ። ምን በእግርሽ ነው እንደምትሄጂው? አሜሪካ ሆነ ለምን እዚች ኬንያ አይሆንም? ካስፈለገ በእግርሽ እኮ በፕሌን ነው አይደል እንዴ? አሁን ይህ ምክንያት ነው? ሩቅ ምናምን ነገር መሆኑ ትልቅ ሪዝን ይፈጥራል እንዳትመጪ እንዳትገናኙ ምናምን። ራሴን ከዚህ ሀገር አርቄ አሜሪካ ሀገር ለመሄድ ኦልሬዲ ፕሮሰስ ጀምሬያለሁ እና እሺ ነገር አሜሪካ ለምን ተመረጠ? እቺን ነገር ትንሽ አስረጅኝ። ችግር የለውም። አሁን አሜሪካ የትም ሀገር ሂጂ እንትን አንልም፣ ግን አሜሪካ ለምን ተመረጠ? ለዛውም ከባድ የሚባል ሀገር ማለት ነው። ከዚህ በፊት ዜጋ ምናምን ነገር ሆነሽ ይሄ የምትወስኙ እንደ ቀላል የምትወስኙ ነገር እኮ ነው እያስመሰልሽ ያለሽው። በአሜሪካ አትምጡብኝ። እውነት ለመናገር እኔ በአሜሪካ አትምጡብኝ። ከአብርሃም መለየቱ ብቻ ነው እዚች ጋር የሚከብደኝ። ግን ደግሞ ከአብርሃም ጋር ሆኜ ነገሮችን ለመወሰን ስለሚከብደኝ ብርቃውና ልመለስ በማልችለው መልኩ ወይም ደግሞ ማግኘት በማልችለው መልኩ ራሴን ባርቀው የተሻለ ነው ብዬ ስላሰብኩ ነው። እውነት ደስ ይላል ሄርሜላ፣ በጣም የልባችንን አሁን እያወራሻለሽ። እውነት ለመናገር በጣም ነው ደስ የሚል። በዚህ ጉዳይ ቅር የሚላችሁ አላችሁ? ማናችንም ቅር አይለንም። አንቺ አሁን ማይነካ ሀገር ነካሽ እንጂ እቺ አሜሪካ ዛሬ ፈረደባት። በጣም ሊወርድባት ነው ሄርሜላ እንጂ ሌላው ፒስ ነው። አንቺ ብትወጪ ምናምን ነገር ብትርቂ ጭራሽ ባትገናኙ ጸደይ ነው። በቃ ሩታና አብርሽ ሰላማቸውን አግኝተው ይኖራሉ። እስካሁን እስካለሽ ድረስ ብዙ ነገር እየተቋቋምን ነበር፣ አብረን እያሳለፈን የነበረው በራስሽም በኩልም በእኔም በኩልም ብዙ ነገር አልፈናል። በአብርሽ በኩል ብዙ ነገር መጥቶብሻል፣ ብዙ ነገር ተብለሻል፣ ተሰድበሻል። እኔ ቆይ ልንገራችሁ፣ እኔ እንዲሁም ማለት ነው ምን ያክል እርግጠኛ እንደሆንኩ ታውቃላችሁ? እንደማትሄድ ሄርሜላ ነገ ወዲያ ተከታታይ ቪዲዮ መልቀቅ ይጀምራል። ይሄ እንደ ሩታ ምናምን ነገር አስፈራረችኝ እንትን ልበል አይሰራም። በቃ ይሄ ለሩታ ብቻ የሚሰራ ህግ ነው። ይሄ ለአንቺ የሚሰራ አይደለም። የትም ንቅንቅ አትያትም። ታስታውሱ እንደሆነ ሩታም እንደዚህ ከሀገር ልወጣ ነው ፕሮሰስ ጨርሻለሁ ምናምን ስትል ነበር። አሁን ሄርሜላ ደግሞ በተራዋ ምንም ይሄ ከሀገር ወጣለሁ ምን ማምለጫችሁ ናት። የብዙዎቻችሁ ቪዲዮ ምናምን ነገር የምትሰሩ ሰዎች ማምለጫችሁ ናት። የትም እዚች ኬንያ አትሄዱ። አሁን ግን ለራሴ ማሰብ ይኖርብኛል። ምክንያቱም በጣም ብዙ መስዋዕትነት እየከፈልኩኝ እዚች ጋር እያፈቀርኩት ብዙ ነገር እየተፈጠረ እሱ በዛ ልክ የማይረዳኝ ከሆነ እኔ ተስፋ ቆርጬ አሜሪካ መሄድ አለብኝ ማለት ነው። ቢያንስ ራሴን ከሱ አርቄ እኔ እኮ እንደዚህ ስትል ኢትዮጵያ ውስጥ አንድ አብርሽ ብቻ ወንድ ያለ እኮ ነው እያስመሰለች አለች። አንድ አብርሽ ብቻ። እኔ እንዲያውም ምን ያክል ቅንጡ ህይወት ቢኖራት ነው እቺ ለአንድ ሰው ብላ ሀገር የምትቀይረው እያስባለኝ። ምንም እኮ የተለየ ነገር የለም። አንድ ሰው አፈቀርሽ ከማንም የተለየ በፍቅር አልተጎዳሽም። ከማንም ሲጀምር በፍቅር ተጎዳሽ ለማለት ራሱ መጀመሪያ ፍቅር ውስጥ መሆን ይጠይቃል አይደል እንዴ? ፍቅር ውስጥ ያልነበረ ሰው በፍቅር ተጎዳው ብሎ ከሀገር ሲወጣ ይሄ መጨማለቅ ነው የምትሉት ወይስ የምርን ፍቅር ነው የምትሉት? ለእኔ መጨማለቅ ነው፣ በጣም መጨማለቅ ነው። አጥፊዎች እያሉ ጠላቶች እያሉ እኔ ግን አለሁ። ደስ ይላል። ጉንጭ ሳሙኝ ይላል።
ጉዴ ፈላ። እኔ ግን ማለት ነው እውነት ሁሌ በጣም የምታዘበው ነገር ምን መሰላችሁ? እኔ አቤል ሮቦት ነው ወይስ ሄርሜላና አብርሽ ምናምን ነገር ሲገናኙ እነዛ ሰዎች ሮቦት ናቸው፣ በቃ ስሜት የላቸው ምንም እንትን አይሉም ነው የኔ ጥያቄ ማለት ነው። እኔ አሁን ለምሳሌ ሁሌ አንድ ጓደኛዬ ምናምን እንደዚህ ይሄድኩናል ሁሌ በቃ እነሱ ፍቅር ሊሰሩ እነሱ ፍቅር ሊያወሩ እነሱ በቃ ሊጫወቱ እኔ መሀላቸው ዝም ብዬ ስቆም እውነት ይደብረኛል። አሁን እኔ ብሆን ማለት ነው በአቤል ቦታ ብሆን እና ለቪዲዮ እንደሆነ እናውቃለን እዚህ ልታወራ ምናምን ነገር እንደመጣ ግን ልክ እንደመጣ አብርሽ ከሄርሜላ ጋር በቃ እሱ እንዳለ ራሱ ሳይቆጠር አሁን አቤል ተብዬው እንዳለ እዛ ቦታ ላይ እንደቆመ ራሱ ሳይቆጠር ወሬው የሁለቱ ብቻ ሲሆን እውነት የሆነ እንትን ይላል ይደብራል ነው ይሸክካል ነው የሚባለው እንደ አላቅም ብቻ ይሄን እንዲህ ብትይኝ ከሆነ ግን ሁለተኛ እንደዚህ ምንም አልልሽም። እሺ አይቼ ዝም ማለት እችላለሁ። እንደ ልጅ እየሆንክ ነው ታውቃላ። ኖ እንደ ልጅ መሆን እስቲ ሰዎች ሊሰነባበት ቆርጦ የመጣ ሰው ቅድም ሄርሜላ እንዴት ኩስትርትር ብላ እንደነበር አይታቸው። ቆርጦ የመጣ ሰው እንደዚህ ይሆናል? ቢያንስ እስቲ አብርሽን ዛሬ ስታዩ ማለት ነው ቆፍጠን በይ ሄርሜላ። ይሄ ፍቅር ምናምን የምትይውን አልባሌ ነገር ፍቅር ሳይሆን አልባሌው ነገር የአንቺ ፍቅር ነው አልባሌው ነገር እና እሱን አልባሌ ነገር ታዩና እስቲ ቆፍጠን በይ እንዴ። ለሰከንድ አብርሽ ባለበት ለሰከንድ እቺ ራሷን መቆጣጠር አትችልም። አሁን ሞገሳውን ተውና እኔ የወሰንኩበት ውሳኔ አለ። ያ ነገር ለኔ ከባድ ቢሆንም ግን ቁም ነገር ያምርብሻል በእውነት ቁም ነገር ስታወሪ ምናምን ኮስተር ብለሽ እንዲህ ነው ኧረ እስቲ ለሰከንድ ይሄ ጀንጀ ነው ምናምን ነገር ለትንሽ ጊዜ ተው። ኧረ ተው። እኔ እውነት በጣም እየሰለቸኝ ነው አንዳንዴ በጣም ስናደናንቅ ስንስቅ ወይም ደግሞ ስንገለፍጥ አፋችን ስንከፍት አብርሽ እያበዛው የትኛውም ሰዓት ላይ ለቁም ነገር ተጠርቶ ማለት ነው ይሄ ሳያሾፍ በግድ ነው በቃ ስርዓትን ያዝ ተብሎ ነው ስርዓቱ የሚይዘው እንጂ አንድም ቀን ለቁም ነገር ተጠርቶ ወዲያው ቁም ነገር ውስጥ ምናምን ገብቶ አይተናናቅም። እዚህ ሆኖ ደግሞ ከአንተ ጋር መለየት አልችልም። ከአንተ ጋር ሆኜ ብዙ ነገሮችን ማሰብ አልችልም። ስለዚህ ቢያንስ ከዚህ ሀገር ርቄ ወደ አሜሪካ ሄጄ ፕሮሰስ ኦልሬዲ አደርጋለሁ ማለት ነው እና ወደ አሜሪካ ሄጄ ርቄ መኖር አስቤያለሁ እና እሺ አሁን ዛሬ ላይ አሜሪካ ብትሄጂ ሄድሽ እንበልና ማለት ነው አሜሪካ መሄድሽ የምር አሁን ለምሳሌ ውስጥሽ ላይ ትክክለኛ ፍቅር ካለ ያድነሻል ብለሽ ታስቢያለሽ? አሜሪካ መሄድሽ መፍትሄ ይሆናል ብለሽ ታስቢያለሽ? አሁን እንደ እውነት ይባልና ማለት ነው እውነት ይባልና ያንቺ አብርሽን የማፍቀር ጉዳይ እውነት ተብሎ ብትሄጂ ራሱ አሁን ቪዲዮ ማየቱና ነገር ልታቆሚ ያለሽው የምር አብርሽ ይወጣልሻል። ሲጀመር እናሲዝ ለነገሩ በቪዲዮ ማስያዝ አይቻልም ማለት እኔ ማስያዝ ቢቻል እንደዚህ እና አሲዛችሁ ነበር ከእናንተ ጋር። ሄርሜላ አንድ አትሄድም፣ ሁለት ደግሞ አብርሽን አትፈተውም። በቃ መቼም አትፈተውም። ከኔ ጋር መሆንን ሳትፈልጊ ቀርተሽ ወደ አሜሪካ አስችሎሽ እኔና ሳንገናኝ መሄድን ከመረጥ እስኪ አሁን የምር እዚህ ከሆነ ልንገራችሁ አብርሽ ሄርሜላ ያለሱ እንደማትችል ያውቃል እና በጣም እያሾፍባት ነው። ባለፈው የተባለው ነገር በቃ ሙሉ በሙሉ እውነት ነው። እኔ እንዳልኩት ሳይሆን እናንተ እንዳላችሁት ነው። አብርሽ ሄርሜላ ምንም በቃ ምንም ቢያደርግ ምንም የትም ሄዶ ቢመለስ እንደማትለየው በቃ ሁሌ አጠገቡ እንዳለች ስለሚያውቅ ለዛ ነው አሁን እንደዚህ አይነት ንግግር የተናገረ ያለው። ተሰናበታኝ ቸው በለኝ እኔ አሜሪካ ልሄድ ነው የሚለውን ቃል አንድ እያየሽ ነው። አብርሽ ተሰናበታኝ ጨርሽው ከዚህ ሀገር ኖ ወደዛ ለምታለሽ ወለኔ እምስቃው እኔ ስለምታሳዝነኝ ስለምወድ ነው እንጂ ኧረ እንዴ መውደድና ምንም ይዞኝ አይደለም። እኔ እኮ ይኸውና ቅድምም ብያቸዋለሁ እንትና አቤል ሮቦት ነው በቃ እንደዚህ ሰዎች የግል ጉዳያቸውን እያወሩ እሱ ማይክ ያዥ ነው እዛ ቆሟል። አንድ ሀሳብ የሚሰጠው የለ ወይ? እኔ እኮ ማይክ ለመያዝ ከሆነ ከሰፈር አንድ ህፃን ይዛችሁ አምታችሁ ማለት ነው። እናንተ መያዝ ካስጠላችሁ እንትን አትሉም። አቤልም ያክል ሰውዬ ለማይክ ያዥነት የሚጠራ ሰው ነው። እንደምታዩት ደግሞ ሄርሜላ ውሸቷንም ሊሆን ይችላል፣ ፕራንክም ሊሆን ይችላል። ለነገሩ አይታወቅም። የእነዚህ ሰዎች ቀልድና ቁም ነገር አይታወቅም። ምንድን ነው የምትርበተበችው? እሱ ጋር ስትሆኝ እኔ ግርም የሚለኝ እኔን ቅድም ስታወሪኝ እንደነበረው ሲሪየስ ሆነሽ እንደምታወሪኝ እንደነበረው አቤላ ቀማሚው ይቀመማል እኮ ብዙ ነገር እኔንም አታስብ። በቃ ይጫወቱብናል ለእነዚህ ሰዎች። እኔ ያዝናኑኛል፣ በነገራችን የምር ያዝናኑኛል። እንደዚህ ሲሰክሱም ሆነ ፕራንክ ሲደራረጉ ወይ ምናምን። ግን እስቲ እኔ ብቻ ነው እኔ አንዳንዴ የምር ያዝናኑኛል። ያው የሚያናዱ ነገሮች እንዳሉ ሆነው ግን የሚያዝናኑ ነገሮች መካድ ተገቢ አይደለም። ቀምሞት አይደለም። ስማኝ ነው ቁም ነገር እንዴ አብርሃም ሆነ ነው። ስማኝ አብርሃም ተው ቀማሚ ብያለሁ።
ግን አይ ትክክለኛ ስም ነው አብርሽ የሰጠው ለአቤል። አቤል ቀማሚ በጣም ብዙ ነገር ይቀምማል ነው የምላችሁ። ሴራ ይቀምማል፣ ተንኮል ይቀምማል፣ ፕራንክም ከሆነ ይቀምማል። ያው ፕራንኮች ውስጥ ትንሽ የገሙ ቢሆንም ይቀምማል፣ ወሬ ይቀምማል ምናምን። ትክክለኛ ስም ነው። እኛ ራሱ ከዚህ በኋላ አቤልን ቀማሚው እንበል። ተስማማላችሁ? አብረን እንሸኛት ወይ ወዴት? እንደ አሜሪካ ምን ብታጀራ ነው እንደ ብድግ ብለህ ነው። ይሄ ደግሞ የሆነ ቀማሚ ነገር ነው። አይ አብርሃም አታምርማ። እኔ ልክ ነው ነታብርሽ አሜሪካ ለመሄድ እንደሚሸኩሉት ውታጀራ እኮ ቶሎ አይሄዱም እነዚህ ሰዎች። አብርሽ ትክክለኛ ነገር ነው ያነሳው። በዚህ ሰዓት አይደለም አሜሪካ በአንድ ቀን ውሳኔ፣ በሁለት ቀን ውሳኔ መሄድ፣ በአንድ ቀን ውሳኔ ከከተማ መውጣት ይከብዳል ሰው። ኦኬ፣ ስለዚህ አሁን ጨረስን። እንድትሰናበተኝ ነው እንጂ ጠራሁህ እንደዚህ ስቀህ እንድትሄድ አይደለም። እንዴት? እዛ አሁን ሆኜ በውጭ ሀገር ስልክ እንድደውል ነው የምትፈልገው አንተ? እንደዛ ነው የምትፈልገው? እንደዛም ከደወልሽልኝ ችግር የለም። ልሂድ እንደ አርጎት ነው። ደስ ይለናል እኮ የምር። እኔ እንደ ሰው ሲያልፍለት ደስ አይላችሁም? በቃ አሜሪካ ከሄደችው እኮ ያልፍላታል እቺ ልጅ አለቀ ማለት። አሜሪካ ሄደ ሁሉ ያልፍላታል ሳይሆን ወጥራ ከሰራች ያልፍላታል። በዛ እኮ ደስ ይለናል። አብርሽም ቢሆን ለምን ቅር ይለዋል እንዴ? ለጓደኛው የሆነ ነገር ሲሳካ ደስ አይለውም? እኔ ግን ማለት ነው አሁን ለምሳሌ አሜሪካ ልሄድ ነው ነገር አንድ ሰው ቅር ቢለው በእኔ ዙሪያ ያለ ሰው አንድ ሰው ቅር ቢለው ያ ሰው በትክክል ጠላቴ፣ ያ ሰው በትክክል የኔ በቃ ምቀኛ ጠላቴ። ሌላ ሲጀመር ከዛ ሰው ሌላ እንደውም ሰይጣን ያለ ራሱ አይመስለኝ። አሜሪካ ልሄድ ነው ብዬ ቅር እንደሚለው ሰው ለምን? አይ ፊቴ ከመናገሩ በላይ እኔ ፊቴ የሚያሳየው እንደ እየሳትኩኝ ስለሆነ ነው። አቤል እንደውልልሃለን። ሄርሚን እፈልጋታለሁ። የት ነው የምፈልጋት? አንተ አብረን የመጣንበት አንተ ትፈልጋታለህ እንዴ? ኧረ ተው እውነት የሰው ሞራል ላይ እንደዚህ። እኔ ዛሬ አቤል እያሳዘነኝ ነው። ዛሬ ምንድን ነው አቤል አልክ ካላችሁ እያየሁን እኔ አሁን በሱ ቦታ በሆን ብዬ እየሳልኩ እኔ ምን አገባኝ? እኔ እንደውም ለምን እመጣለሁ አሁን? ሁለቱ እዛ ሊጨመላለቁ እኔ ለምንድን ነው መሄደው? እንደዚህ ሮቦት ለሆን ማይክ ምናምን ነገር ላቀብል እና እውነት ተው ማለት ይሄ አንዳንዴ ከእናንተ ትንሽ አነስ ምናምን ቢልም ግን ስቲል ጓደኛችሁ ነው፣ ስቲል አብሯችሁ ያደገ ምናምን ነገር ሰው ነው። እዛ በሞራሉና ነገር ባትጫወቱ በቃ ባትረማመዱ ቆንጆ ነው። ለምንም ማትሆን ሰው እንደሆንክ ታውቃለህ። አክሳሪ ነገር ምሎ ጌታ ነው። አንቺ ነሽ እኮ ፍራንክ ልታረጉኝ ነበር፣ አልተሳካላችሁም። ፊትሽ እኮ አሁን እንዴት ነው እኮ ሳተር ፍራንክ ነበር። እንዴት አይገባም? ትንሽ ነው እነዚህ ሰዎች አሁን እውነታውን በዚህ ማን ይሸወዳል ብላችሁ እኔን ሀሳብ ያመጣችሁት? ይሄ አሁን የሚሸውድ ፕራንክ ሆኖ ምን አይነት እሺ ፕራንክ ለማለት ራሱ ማለት ነው ቢያንስ ኬንያን አጠሪም፣ ሱዳንን አጠሪም፣ ቅርብ እዚች ጎረቤት ሀገራት ምናምን ነገር አጠሪም፣ ሳውዲን አጠሪ፣ ሌላው ቢቀር ዱባይ ምናምን ነገር አጠሪም። እንዴ ለፕራንክ ራሱ አሜሪካ ተብሎ እንዴት ነው አብርሽ ወይ ጅል? ይሄ ዛሬ ገና ከገጠር የሚወጣ እኮ ሰው አይደለም። ስለ አሜሪካ ትንሽም ቢሆን መረጃው ዜናዎቹ ምናምን ነገር ጆሮ ላይ ይደርሱታል ወይ? አንቺ ካንቺ ጋር ከዚህ በኋላ ፕራንክ አዳረግ እንኳን አታርገህ ለማንኛውም ቤተሰብ ወደዚህ ነው። ለማንኛውም ቤተሰብ ያው አልተሳካም። ምን አሳካ ልትሉ ትችላላችሁ። ካሜራማኑ ራሱ ማለት ነው አቤልን ረስቶታል። እዛ ቦታ ላይ እንዳለ ቪዲዮ የሚዘጋው አቤል መሆኑን ረስቶታል። ወይኔ እና አብረሽ እና ሩታ ሲሄዱ አብሯቸው ምናምን ነገር አልሄደም። አቤል ይሄን ያህል ነው የተረሳው። አቤል አይዞ እኛ አለንልህ፣ ቀማሚው አይዞ እኛ አለንልህ። ሄርሜላ እሱን ስታይ ሳቅ በሳቅ ነች። ትክክለኛ ሲሪየስ ሆና ለማውራት አልቻለች። እንግዲህ ለማንኛውም የነበረን ቆይታ ይሄንን ይመስላል። ቻው። በተወሰነ መልኩ እናንተም ተዝናንታችኋል ብዬ አስባለሁ። እናንተም ልሰናበት በዚች አጋጣሚ እና እስቲ ዛሬ ከተዝናናችሁ ብቻ ማለት ነው ይሄ የምትስቋ ኢሞጂ አለች እሷን ብቻ ነው ማየት የምፈልገው። ሌላ ነገር ተው አሜሪካ ምናምን እሱ በቃ በፕራንክ የተዘጋ ነገር ስለሆነ እሷን ብቻ በማስቀመጥ ተባበሩ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ላይክ እያደረጋችሁ ውጡ። ቻው